የሚቆጠሩ ቱሪስቶች ይህን የውሃ መጋረጃ ለማየት ወደ ናያግራ ይተማሉ። ነገር ግን ከዚህ ውበት በስተጀርባ ምን አይነት አስፈሪ ሚስጥር ተደብቆ ይሆን? ጊዜው እንደ አውሮፓውያን አቆጣጠር በ1969 ዓመተ ምህረት ነበር። ውሃው ለጥቂት ጊዜ ቆሞ በነበረበት ወቅት በወንዙ ወለል ላይ የተገኙት ነገሮች ዓለምን አስደንግጠዋል። ይህ ፏፏቴ ለብዙዎች የውበት መዳረሻ ቢሆንም ለሌሎች ግን በበርሜል ውስጥ ገብተው ሞትን የተፈታተኑበት የጀብዱ መድረክ ነው። አንዳንዶቹ በክብር ሲመለሱ፣ ሌሎች ግን ለዘላለም በውሃው ተወስደው ቀርተዋል። ዛሬ በፎቶዎች ላይ የማናየው በታሪክ መዛግብት ውስጥ የተደበቀው ማንም ሊነግረን የማይፈልገውን የናያግራን ድብቅና አስፈሪ ገጽታ በጥልቀት እንቃኛለን። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን፣ ዛሬ ደግሞ የምወስዳችሁ የዓለማችን ትልቁ ፏፏቴ ወስጄ ነው የማሳያችሁ። የዚህ የዓለማችን ትልቁ ፏፏቴ ትልቅ ታሪክም ጭምር ነው። ወስጄ ከታሪኩ ጭምር አሳያቸዋለሁ። የካናዳና ዩኤስ ቦርደር ላይ ነው ያለው። በካናዳ በኩል ትልቅ የሆነ የቱሪስት መስህብ ሆኖ ዓለም ይጎርፍባታል። የእውነት በጣም እድለኝነት ነው የሚሰማኝ እዚህ ቦታ በመምጣቴ። ዩኤስ እና ካናዳ ድንበር ላይ ነው ያለው። ስፔሻሊ በካናዳ በኩል ያለው እጅግ በጣም የብዙ ቱሪስት መስህቢያ ሆኖ በየአመቱ ቱሪስቶች ይጎርፉበታል። ኦልሞስት እዛ ደርሻለሁ። አሁን ትንሽ ደቂቃዎች ነው የቀሩኝ። ወደዛ ወክ እያረኩ ነው ያለው። ታዩታላችሁ። እጅግ በጣም ማራኪ፣ እጅግ በጣም የሚያምር ትልቅ ታሪክ ደግሞ በጀርባው አለ። ይሄ ፏፏቴ እንዴት እንደተጀመረና እንዴት ደግሞ ገንብቶ የዓለሙን ትልቅ ፏፏቴ እንዳደረጉት ታሪኩንም እጠይቃለሁ። ሰብስክራይብ፣ ሼር አድርጉ። የዛሬው ስፔሻል ነው ብዬዋቸዋለሁ። ይህ አሁን እንደምታዩት በካናዳ በኩል ነው። አዙሬ ቆይ ላሳያችሁ። እጅግ ያምራል። በአንድ ወቅት የሀገራችን አርቲስት ጸጋዬ እሸቱ መጣና አባይ በጭልፋ ነው ያለው። ላይክ እኛ በጣም ትልቅ አርገን ኢትዮጵያ ውስጥ የምናወራው አባይን ሲሆን ለአባይ ሁላችንም ጥሩ ፍቅር ነው ያለን እየዘመርንለት ያደግነውን። ከሱ በላይ ትልቅ ፏፏቴና ትልቅ ወንዝ አለ ብለን አናምንም ብዙ ኢትዮጵያኖች። ልክ መተን ይሄንን ስናይ ግን አባይ ኩሬ ምንጭ ሆና ነው የምትታየን። በጣም ትንሽ ላይ አባይ በጭልፋ እሱ እንዳለው እጅግ በጣም ነው የሚያምረው። አሁን ደግሞ ውስጥ ገብተን እናየዋለን። በዛ በዩኤስ በኩልም ደግሞ እንገባለን። ሁሉንም ነገር የእያንዳንዱን አሳያችኋለሁ ማለት ነው። አሁን እኔ ያለሁት በካናዳ በኩል ሲሆን አሳያችኋለሁ ምን እንደሚመስል፣ እንዴት እንደሚያምር። ይህ በካናዳ በኩል ነው። በዩኤስ በኩል ደግሞ በዛ በኩል ዞሬን እናየዋለን። እቺ ቦት አሁን ሰው ጭኖ ያለው እዛ መሃል ወንዝ ውስጥ ፏፏቴው ስር ገብተንም የእያንዳንዱን እናየዋለን። ይህ ፏፏቴ በ1901 ምን ይመስል ነበረ? የሰው ሰራሽ ተጨምሮበት ነው ዛሬ ላይ በዚህ ደረጃ ደርሶ የዓለም መዳረሻ የሆነው። ከዛ በፊትስ ምን አይነት ፏፏቴ ነው የነበረው? አሳያችኋለሁ። እንግዳውስ እንደምታዩት በቱሪስት ተከባለች። በጣም ቢዚ ነች። ሄደን ትኬት እንቁረጥና ውስጥ መግቢያ ትኬት ቆርጠን ቦት ውስጥ እንግባና ከዛ በኋላ ፏፏቴው ስር ሄደን ምን እንደሚመስል እናየዋለን። አንዴ እንደመጣው ገብቻለሁ። እጅግ በጣም ነው ደስ የሚለው። እጅግ በጣም ከምላችሁ በላይ ደስ ይላል። አሁን ሄደን ትኬታችንን እንቁረጥና በስንት ብር እንደሆነ አላውቅም፣ ረስቼዋለሁ። የዛኔ $50 something እንደዛ ነበረ። አሁን ገብተን እንደዛ እና ዋው ዩት እንዴት እንደሚያምር
ቢዩቲፉል ላይክ ይለያል ነው የሚላችሁ። ቪው በጣም ይለያል። ካዚኖ ምናምን እዚህ ጋር ደግሞ አለ። አዎ ትኬት ለመቁረጥ እዛ ጋር ነው። በእግሬ ትንሽ አንድ 5 ደቂቃ መሄድ ይጠበቅብኛል ማለት ነው። $50 54 ኦኬ። ትኬታችንን እንግዲህ የወሰድን ነው ደርሰናል። ትኬቱ እስካሁን $4 ብቻ ነው የጨመረው። $54 ነው ያለችን። ያ alright thank you what time is it 4:35 oh rounding down okay 4:35 thank you so much ትኬታችንን ይዘናል። እቺ መግቢያዋ ነች። አሁን እንግዲህ ወደ ውስጥ እየገባን ነው። እንዴት ኤክሳይትድ እንደሆንኩኝ ውስጥ ለመግባት ማለት ነው። አልገባችሁም? ኦኬ ይሄኛው በዩኤስ ነው፣ ይሄ ደግሞ በካናዳ ነው። ያ ደርሰናል ማለት ነው። ይሄን ካያችሁ ቦርደሪንግ ዲስ ዌይ እና እንትን ግራውንድ ላይ ነን። ወደ ቦቱ ነው እየሄድን ያለ ነው። እንግዲህ ከስንት ደቂቃ በኋላ መሰላችሁ? ከ10 ደቂቃ በኋላ ወደ ቦቷ እንገባለን ማለት ነው። ይሄ ሁሉ ህዝብ እንግዲህ ወደ ቦት ነው እየሄደ ያለው፣ ወደ እንትን ውሃ ውስጥ ለመግባት ማለት ነው። ወንዝ ውስጥ ነው የሚባለው፣ ወንዝ ውስጥ you don't know how I am lucky። ከዚህ በላይ ነው የነበርነው እንግዲህ እዚህ ተራራ ላይ ነው የነበርነው። አሁን ወደ ውስጥ ነው የገባነው እንግዲህ እንትን ውስጥ ለመግባት። ሲያስፈራ ግን ያስፈራል ነገር። ፎቶ እዚህ ጋር ደግሞ ፎቶ መነሳት ከፈለጋችሁ ለእንትን ነው ምን የሚያነሷችሁ ለማስታወሻ ምናምን። እዚህ ሀገር ቱሪስቶች ምናምን ሲመጡ እዚህ ጋር ፎቶ ይነሳሉ ማለት ነው። ሁለተኛ ትኬት ነው የሚሰጣችሁ። ባይዶይ ፎቶ አንስተዋችሁ ነው የሚሰጧችሁ። እንትን መስሎ የነበረ ረስቸው ለማስታወሻ ሳይሆን ፎቶ ያነሱና ይሰጧችኋል። ትኬቷን ይጠይቋችኋል የትኛው በኩል እንደሆናችሁ ምናምን። ከዛን እኔ ያው ሀገሬን መረጥኩኝ። ያ እዚህ ጋር ደግሞ ዌይቲንግ ኤሪያ ነው። we gonna wait for 5 minutes so yeah ኦኬ ፌስታላችንን እናደርጋለን ያው ውሃው እንዳይረጫጭብን። አሁን ፌስታላችንን አድርገናል። ስልካችንን ኪሳችን ውስጥ እናደርጋለን። ምንም የቀረ ነገር የለም ማለት ነው። ያ ደስታ ሊገለኝ ነው ማለት ነው። የምር በጣም እንትን ብያለሁ፣ ኤክሳይትድ ሆኛለሁ በጣም። አሁን ውስጥ ልንገባ ነው። ኦልሞስት ሰው ሁሉ እንደዚህ ለብሷል። ደርሰናል እንግዲህ ቦት ላይ ልንገባ ነው። አረ ንፋሱ ግን ንፋሱ ኦ ማይ ጋድ። እዚህ ጋር ሊሆን አይ ቲንክ ቦቱ ላይ ወጥተናል አሁን። ስልኬ እዛ ውስጥ እንዳይወድቅ። በዩኤስኤ በኩል ይሄኛው ነው፣ እዚህ ጋር ነው በዩኤስኤ በኩል። በዚህ በኩል ደግሞ ወደዛ ስንሄድ ደግሞ የኛን የካናዲያንን ነው የምታዩት። so beautiful bro። አልገባህም ምን አይነት እድለኛ እንደሆንኩኝ። የምር በጣም እድለኝነት እየተሰማኝ ነው። ተመስገን አምላኬ እውነት ዋው። አሁን እነዚህ ልክ መጥቶ ሲመለሱ እኛ ደግሞ ተነሳን ማለት ነው። አባይ እንግዲህ ፏፏቴ ያለው ብሎ ማውራት አይከብድም። ይሄን እያዩ አባይ በጭልፋ ማለት አሁን ነው። እዩት ይሄንን አሁን ይሄም ፏፏቴ በዚህ በኩል ይሄ የዩኤስ ነው፣ በዛኛው የካናዲያን ደግሞ የዚህ ፕሮማክስ ነው። አስቡት እንግዲህ የፏፏቴው
ፍንጣሪ ኦ ማይ ጋድ አበሰበሰን። በቃ ዝናብ ራሱ እንደዚህ አበሰብስ። አሁን ወደ ትልቁ ፏፏቴ ላይክ ወደ ካናዳው ኒያግራ ፎል እየሄድን ነው። ወደ ካናዳው ኒያግራ ፎል አሁን ልንደርስ ትንሽ ቀረን። ለዚህ ነው የፏፏቴው ከላይ ሲወድቅ የሚያመጣው ንፋስና እንዲሁም ደግሞ ፍንጣሪ ነው እንደዚህ የሚያደርገው። አሁን ኦልሞስት ደርሰናል። የካናዳ ፎሉ ጋር ደርሰናል። እዛው ፎሉ ስር ነው ያለነው። ኦ ማይ ጋድ አሁን ይሄ መዝናናት ወይስ መጉላላት? አላህ ይድረስልኝ። አላህ ኢና ሊላሂ ወይኔ በመሃል ረሳሁት ማለት ነፍሴን ያሳተኝ። ላ ኢላሃ ኢላላህ ዋ ወይኔ ቆይ ካሜራ ይጠፋ። በስልክ ነው የሚቀርጸው። ካሜራ ጠፋ ጭራሽ። አበድኩ እኮ አዞረብኝ። ዋው ሞትኩኝ። እናቴ ዋ ካሜራዬ ድብልቅልቅ ወጥቷል። ካሜራዬንም አጣው። ወይኔ ካሜራዬም ወይኔ እዩት እንዴት እንደሚያምር ወይኔ። Here we go. It was nice, man. Talk about, you know. Yeah. So beautiful. በጣም ነው ደስ የሚለው። ይሄ ነው በካናዳ በኩል ያለው ይሄ ነው። ይሄንን ይመስላል በካናዳ በኩል የመጨረሻ ነው ደስ የሚለው። በርዶኛል። ተመሰቃቅዬ ነው የወጣሁት። ከዛ እዚሁ እንትን ፏፏቴው አጠገብ ያሉትን ሱቅ ገባሁኝ እስኪ እንጂ በጣም በርዶኛል። የምር አልቋቋምም እንደዚህ በዚህ ሁኔታማ። Let's check. ፏፏቴው እንግዲህ የፏፏቴው ጉዳይ በካናዳም በዩኤስም ምን እንደሚመስል አሳይቻችኋለሁ። ቪው ወደ ታች ምን እንደሚመስል ከማሪዮት ሆቴል አሳያችኋለሁ። ዋው በዚህ ራሱ እንዴት እንደሚያምር እዩት። በዚህ በኩል ዋው እዩት። በዚህ በኩል ራሱ ከዚህ ቀስ ብሎ እየወረደ እዛ ጋር የሚገርም ጉም ይፈጥራል ማለት ነው። በቃ ይሄ ስበተን እና በጣም ነው የሚያምረው። በጣም እንዳልኳችሁ እንግዲህ ደጋግሜን ያልኩት እንደሆነ ይቅርታ፣ ግን በጣም እድለኝነት ይሰማኛል እዚህ ቦታ ላይ በመምጣቴ ይሄንን በማየቴ። እዚህኛው ሆቴል ውስጥ ነው እኔ ያረፍኩት። ከዚህ ሆቴል ደግሞ ወጣች ቪው ኦ ማይ ጋድ ይለያል ነው የሚላችሁ። ሙሉን ጠቅለል አድርጎ ነው የሚያሳየውና እሱን አስገባላችኋለሁ። ያ አብራችሁኝ ሁኑ። ያ አሁን በጣም ሪቦን ወደ ምግብ ቤት ገብቶ ወይ ባገኝ ገዛው እኮ ያው ኒያጋፖ የምለን ገዛው። የእውነት እንዴት እንደራበኝ ልነግራችሁ አልችልም። በርዶኝም ነበረ እዛ እንዳለ
የሚመጣው ውሃ ላይ ነበር እንትን ስለነበረው ጫማዬ ውስጥ ራሱ ገብቷል። ወይ ስሊፐር ነገር ገዝቼ ጫማዬንም መኪናዬ ውስጥ ላርገው። የኒያግራ ከተማ ደግሞ ይሄንን ትመስላለች። ዞር ዞር አድርጌ ደግሞ ላሳያችሁ። ኒያግራ ከተማዋ ማለት ነው በጣም አነስ ያለች እና ደግሞ ድምቅ ያለች ነችና ዞር ዞር ላዳር አመሽተዋል። ደክሞኛል። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱን። ፒስ አውት።